እውነቴን ነው የምላችሁ ወገኖቼ፣ እኔ 10 ሺህ ብር 20 ሺህ ብር ከፍዬ ገዝታ ውስጥ ገብቻለሁ። ግን ይሄንን ፈውስ አላገኘሁትም። እንዲሁ በነፃ ምንም ሳልከፍል ፈውሴን ይዤ ሄጃለሁ። ኢየሱስ ጌታ። አሁን ለዚህ ቤተሰብ እየጸለይኩኝ ይሄንን ጽንስ ይሞታል እያለ ነው ጠላት። ነገ ቀጠሮ አለ። የት ነው ያለው? ሆስፒታል ጥቁር አንበሳ። ሰላም ሆነዋል። ሃሌሉያ። ደም አንሶታል ጽንሱ ተብሎ ሰኞ ደም ሊሰጠኝ ነው። እንደምላችሁ አይደለም፣ ለኔ አይደለም ደም የሚሰጠኝ ለልጁ ነው። እዚህ በኩል ነው የሚሰጠው። በጣም ከባድ ነው። ስናወራው ቀላል ይሆናል። ከዛ እግዚአብሔር አዋጁን ቀየረውና ከዛ እንዴት ሊሆን ቻለ ብለው በጣም ተነጋገሩ። ፔሻሎች ናቸው። ከዛ ለሐሙስ ቀጠሩኝ ተጠራጥረው። ከዛ ሐሙስ ለታ ድጋሚ ሲሄድ ኖርማል ነው አያስፈልግም አሉ። ካሁን ኖርማል ነው፣ ምንም ህመም የለም። ጌታ የተባረከ ይሁን። ኢየሱስ ጌታ ነው። የመጣሁት ከሻኪሶ ነው። ስሜ ገነት ይባላል። እሁድ ቀን ነበር የዛሬ 15 ቀን። ከዛ ሰኞ ቀጠሮ ነበረኝ። ከዛ ደም አንሶታል ጽንሱ ተብሎ ሰኞ ደም ሊሰጠኝ ነው። ከዛ እሁድ እዚህ መጥቼ ከባለቤቴ ጋራ አዋጅ ተቀይሮ ሄድን። ከዛ ሰኞ ለታ ከኔ ጋር 2 ሴት ነበር ደም የሚሰጠን። ደሙን ኢየሱስ ቀድሞ ውለታ ለልጄ ሰጠው። ለሴቲቷ ግን ደም ተሰጣት። ሃሌሉያ። እንደምላችሁ አይደለም፣ ለኔ አይደለም ደም የሚሰጠኝ ለልጁ ነው። ገብቷችሁ? በዚህ በኩል ነው የሚሰጠው። በጣም ከባድ ነው። ስናወራው ቀላል ይሆናል፣ ግን በጣም ከባድ ነበረ። ከዛ እግዚአብሔር አዋጁን ቀየረውና ከዛ እንዴት ሊሆን ቻለ ብለው በጣም ተነጋገሩ። ስፔሻሎች ናቸው። ከዛ ለሐሙስ ቀጠሩኝ ተጠራጥረው። ከዛ ሐሙስ ለታ ድጋሚ ሲሄድ ኖርማል ነው አያስፈልግም አሉ። ከዛ እንደገና ድጋሚ ልናገርብሽ ሰይጣን አንተም ሁለተም ሶስተም ይቅጠር፣ አንተም ሁለተም ሶስተም አራተም ያክስር። አሁን ግን እንዲህ ሆነ። ከዚህ በኋላ አዋጁ ተቀየረ። ጥሩ የውሰጁ አዋጁ ተቀየረ። ዓለም የውሰጁ አዋጁ ተቀየረ። ከዛ ድጋሚ ተጠራጠሩና በቀደም ሐሙስ ለታም ቀጠሩኝ። ከዛ ሴትይቷ ሁለተኛ ዙር ነው የተሰጣት። እኔ ግን ምንም ነገር አልተሰጠኝም። ሐሙስ ለታም ሲሄድ ኖርማል ነው አያስፈልገውም፣ በቃ ቼክአፕ ብቻ ነው ብለው ሰኞ ለታ ለሐሙስ ቀጠሩኝ ድጋሚ ማለት ነው። እስካሁን ኖርማል ነው፣ ምንም ህመም የለም። ጌታ የተባረከ ይሁን። መቼ ነበር የተጸለየልሽ? ለሰኞ የዛሬ 15 ምንድን ነበር መልእክትሽ? እስቲ አስታውሽን። የሚያስታውሳት ሰው አለ? ተጸልዮለታል የዛሬ 15። በፍጹም ልትመጣልኝ አልቻለች። ከባለቤቴ ጋር ነበር እዛ ጋር ቁጭ ያልነው። ፋሪስ ብሎ ነብይ ባለቤቴም ነበረ፣ ነብይ ፋሪስ ነበር ይሄ ብላቴና። አዎ፣ በስሙ ጌታ ተናገረው። ኦኬ። ስለዚህ ስለ ጤናሽ፣ ስለ ጽንሱ ጉዳይ ምን ተናገረሽ ጌታ? ስለ ጽንሱ ምንም ዘማሪ ነው። ጌታ ይባረክ። አይደለም ሊሞት ዘማሪ ነው። ጌታ ገና ሳይወጣ ሾሞታል። ተነሽ እስቲ አንቺ። መቼም አሁን ሴቶ እንዳልልሽም ኢየሱስ ጌታ ነው። በቃ አንቺን ባመንሽው ጌታን በሰጠሽ ተባረኬ። አሜን። ግን የሚገርምሽ ካንቺ ማጸን የወጣ አንድ ብላቴና ኢየሱስ ጌታ ነው፣ በነብይነት ይቀባል። አሜን። ዘማሪ ተወልጃለሽ። አሜን አሜን። ይሄንን ጽንስ ይሞታል እያለ ነው ጠላት። ነገ ቀጠሮ አለ። የት ነው ያለው? ሆስፒታል ጥቁር አንበሳ። ሰላም ሆነዋል። ሃሌሉያ። አንድ ሰው ጮሆ ሰላም ሆነዋል ይበል። ይሄ ሰላም የሚከለክልሽ እናንተ ቤት ላይ ጨለ የሚባል ነገር አለ። ጫተት የሚባል ነገር አለ። አዳሚናት እናቴ። ሃሌሉያ። እርማን ዘርሽን የበላ መንፈስ ነው እግዚአብሔር የሚበቀል ስልሽ ይሰጥሻለሁ አለ። ሃሌሉያ አሜን። አንቺ እጆችሽን እኔ የሞተ ሲቀሰቀስ አይቻለሁ። አሜን። የለም የተባለ ጽንስ ወደ መኖር ሲቀየር አይቻለሁ። ተቀበዩ። ፋሚሊ አንተ ምናምን የት አካባቢ ነው ያሉት? ወደ ሻኪሶ መስመር ነው። ወዴት? ሻኪሶ። ሃሌሉያ። እሺ፣ ከሻኪሶ ነው የመጣሁት። እግዚአብሔር እንዲህ አለኝ። አሜን። እዛች ምድር ላይ አሜን ቀብቼ ከማስነሳቸው አሜን ኃያል ሰው አሜን አንቺ ቤት ላይ አሜን ፋሪስ የሚባል ጂላ ብራ አዳላባሳታ ካያራላቦስ ጄላ ብራ አዳላባ ያራላቦስ ሄፓርዳማንታናማኒያስ ሃሌሉያ። የበቀል መንፈስ
የበቀል መንፈስ የበቀል መንፈስ የበቀል መንፈስ የበቀል መንፈስ የበቀል መንፈስ የበቀል መንፈስ አባቱንም ልጁንም እገልጣለሁ አለኝ ጌታ። አባቱንም ልጁንም እገልጣለሁ አለባትየው ጩናሜን በላይ በኢየሱስ እኔ ላይ ያለው በሁለት እጥፍ አንተ ላይ በሁለት እጥፍ በሁለት እጥፍ በሁለት እጥፍ። ነቢይ ፋሬስ ከሞን ናስቲ እሺ ነቢይ ፋሬስን ተዋወቅኩት። ከሱ በኋላ ደግሞ ነቢይ ዮናስን ተዋወቅኩት። ማን ነው ስምህ? ዮናስ ነኝ። ውሰድ እኔ ላይ ያለውን በጥፍ በቤቴ ውስጥ 2 ነቢያቶች አሉ፣ አንድ ዘማሪ አለ። ጌታ ይባረክ። ሃሌሉያ። ባለቤቴም ነቢይ ነው፣ አገልጋይ ነው። አሁን ላይ ትንሽ በነገሮች ብዛት ጋፓ በእለቱ ነበረ መልእክቱ ሲመጣልሽ ላንቺ ነበረ። በስምሽ ነው መልእክት የመጣልሽ? ማን ነው ሰኞ ነበረ ቀጠሮዬ። ከዛ በኋላ እሱ ዩቲዩብ ላይ ያይና እዚህ ግዴታ መሄድ አለብን ይላል። እውነቴን ነው የምላችሁ ወገኖች፣ እኔ 10 ሺህ ብር 20 ሺህ ብር ከፍዬ ገስት ሃውስ ገብቻለሁኝ፣ ግን ይሄንን ፈውስ አላገኘሁትም። ሃሌሉያ። በነፃ እንዲሁ በነፃ ምንም ሳልከፍል ፈውሴን ይዤ ሄጃለሁ። ኢየሱስ ጌታ። ልባርካችሁ። ሃሌሉያ። በዚህ ጉባኤ ያላችሁ በጌታ በኢየሱስ ስም ይህንን ምስክርነት በተለያየ ዓለማት ላይ ሆናችሁ የማየት እድል የገጠማችሁ የጽንስ፣ የጤና፣ የበረከት፣ የሰላም፣ የትዳር ጥያቄ ያለባችሁ በክርስቶስ ኢየሱስ ስምና ስልጣን መጽሐፍ ሲናገር እነሆ ተጨንቃ ለነበረች ነፍስ ከእንግዲህ ወዲያ ጨለማ አይሆንም ተብሎ እንደተጻፈ በጌታ በኢየሱስ ስም ለተጨነቃችሁ ለናንተ፣ ግራ ለገባችሁ ለናንተ፣ ለኔ ጉዳይ ምን ይሻላል ላላችሁ ለናንተ የናዝሬቱ ኢየሱስ ጣልቃ ገብቶ ነገራችሁን ያስተካክልላችሁ፣ መልካም ያደርግላችሁ፣ የፈራችሁት አይውረሳችሁ፣ የሰጋ ጉዳይ አያገኛቸው። እግዚአብሔር ነገራችሁን እግር በእግር ተከታትሎ መልካም ያደርግላችሁ። አምኖ አሜን ብሎ በእግዚአብሔር ስም ለተቀበለ ለዚያ ሰው ፈውሱ ይፍጠንለት፣ ምስክርነቱ ይቸኩልለት፣ በቤቱ የምስጋና ፕሮግራም ይሁንለት። ይህን ያደረገልሽን ጌታ ምን ትይዋለሽ? ቃላት የለኝም በእውነት። እንዲህ ሳወራው ቀላል ሊመስል ይችላል፣ ግን በጣም ከባድ ነገር ነበረ እና በየሆስፒታሉ በየአገሩ እውነት ቸርች የምትቆጥሩ ገንዘባችሁን የምትጨርሱ እዚህ ቤት ከምንም በላይ ነብዩን አይደለም ዛሬ ላይ እየቀለዳችሁ ሊሆን ይችላል። በእውነት ተጠቀሙበት። ነገ ጧት አናገኘው። በ20 ሺህ ብር በ30 ሺህ ብር ገስት ሃውስ ብትከፍሉ አታገኙትም። በእውነት አመታት አይቆይም፣ ውድ ነው የሚሆንባችሁ። ተጠቀሙት። ሌላ ቦታ ጅባ አንጥፋችሁ 10 ሰዓት ሄዳችሁ ታድራላችሁ እሱን ለማግኘት። እሱ ግን 4 ሰዓት 5 ሰዓት እዚህ ጋር መጣን ማለት ነው። በቃ እሱ ገና እኛ እስክንገባ ድረስ ነው የሚጠብቀው እንጂ ህዝቡ ጠዋት ቢገባ በጠዋት ቆሞ ያገለግል። እባካችሁ ተጠቀሙ። በእውነት ነው የምላችሁ። እኔ ብዙ ቦታ ዞር ያለው ከዚህ በፊት ማለት ነው። ገስት ሃውስ ከፍዬ ገብቻለሁ፣ 20 ሺህ ብር አውጥቻለሁ። ግን እዚህ ቤት በነፃ እንዲሁ በነፃ እግዚአብሔር በእውነት የሚታየው መንፈሱ ክብሩ አለ። እዚህ ቤት ኃይሉ አለ፣ ነብዩን አይደለም። ሃሌሉያ ኢየሱስ